ጎንደር ወደቀ ስለተባለው ሄሊኮፕተር የተሰማው መረጃ ምንድነው? ከግራም ከቀኝ የሚወጡ መረጃዎችን እንመለከታለን። ለኢትዮጵያውያን አስደንጋጭ መረጃ ተሰምቷል። ትራምፕ ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ እገዳ ለመጣል እያሰቡ ነው ተብሏል። ዝርዝር መረጃውን ከመንግስት ምን ይጠበቃል የሚለውን ጉዳይ እንመለስበታለን። ከዚህ ውጪ የብልጽግና ጽሕፈት ቤት ኃላፊ ከሀገር እንዳይወጡ ተከልክሏል እየተባሉ ነው። እኚህ ሰው ማን ናቸው? ሌላኛው ትኩረታችን ነው። በእስራኤልና ጦርነት ምን አዲስ ነገር አለ? ከውጭ የምንመለከተው ጉዳያችን ነው። እነዚህና ሌሎች ወቅታዊ ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅራችን አዳዲስ ክስተቶች ተካተውበት እነሆ ጀምሯል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ለኢትዮጵያውያን አስደንጋጭ መረጃ ተሰምቷል። ትራምፕ ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ እገዳ ለመጣል እያሰቡ ነው ተብሏል። ዋሽንግተን ፖስት ከነጩ ቤተ መንግስት ሾልኮ የወጣ ማስታወሻ እጅ ገብቷል ሲል እንደዘገበው ከሆነ 36 ሀገራት ተጨማሪ የጉዞ እገዳ ሊጣልባቸው እንደሚችል ተሰምቷል። ለዚህ ውሳኔ 60 ቀናት ቀጠሮ የተሰጠው ሲሆን ሀገራቱ በእነዚህ ቀናት ውስጥ የአሜሪካ መንግስት ያስፈልጋል ሲል ያደረጋቸውን ህጋዊ መስፈርቶችና ምርመራዎችን ማካሄድ ይጠበቅባቸዋል። በዋናነትም ሀገራቱ የአሜሪካ መንግስት የሚጠይቀውን የኢሚግሬሽንና ሴፍቲ ደንብ መፈጸም ከቻሉ ይህ የጉዞ እገዳ እንደማይመለከታቸው ነው የተሰማው። ይህ ምን ማለት ነው? ኢትዮጵያ ከጉዞ እገዳ ነፃ እንድትሆን ከተፈለገ በአሜሪካ ለሚገኙ ዜጎች ማንነታቸውን የሚገልጽና በቀጥታ መከታተል የሚያስችል መታወቂያ ወይንም አይዲ የሚሰጥ ከሆነ የትራምፕ አሰራር ኢትዮጵያንንም ሆነ ከሶስተኛው ወገን የሚጠረዙ ወይንም ዲፖርት የሚደረጉ ሰዎችን ለመቀበል ፈቃደኛ ከሆነ ትውልደ ኢትዮጵያውያን በጸረ አሜሪካ እንቅስቃሴ እንዳይሳተፉ የሚያደርግ ከሆነ የሚሉት ስምምነቶች ይገኙበታል። እነዚህን ትራቨል ኤንድ ሴፍቲ ሬጉሌሽንስ በ60 ቀናት ውስጥ መፈረም የቻለ ሀገር ከዚህ የጉዞ እገዳ ነፃ ይሆናል። ካልሆነ ግን ሙሉ በሙሉ አሊያም በከፊል የጉዞ እገዳ ይጣልባቸዋል ተብሏል። እዚህ ውሳኔ አብቅተዋል ከተባሉ ጉዳዮች መካከል በሀገር አሜሪካ የተደራጀ ወንጀል፣ የጸረ አሜሪካና ጸረ ሴማዊ እንቅስቃሴዎች ከተፈቀደላቸው ጊዜ በላይ መቆየት የሚሉት ይገኙበታል። በዚህ የፕሬዝዳንት ትራምፕ የጉዞ እገዳ ረቂቅ ውሳኔ ዝርዝር ውስጥ ከገቡ ሀገራት መካከል በአፍሪካ ቁልፍ የአሜሪካ አጋር ናት የምትባለው ግብጽ፣ ኢትዮጵያ፣ ናይጄሪያና ጅቡቲ ይገኙበታል። እንዲሁም ሴኔጋል፣ ዚምባብዌ፣ ዛምቢያ፣ ታንዛኒያ፣ ጋና፣ ጋምቢያ፣ ኡጋንዳ፣ ደቡብ ሱዳንን ጨምሮ 4 ሀገራት ተካተዋል። በተጨማሪም ሶሪያ፣ ካምቦዲያ እንዲሁም ቫኑቱ ተካተዋል። ከዚህ ቀደም አፍጋኒስታን፣ ኢራን፣ ሶማሊያና ኤርትራን ጨምሮ 13 ሀገራት በትራምፕ አስተዳደር እገዳ ከተጣለባቸው ሀገራት መካከል መካተታቸው ይታወሳል። ጎንደር ወደቀ ስለተባለው ሄሊኮፕተር የተሰማው መረጃ በአማራ ክልል ጎንደር ጎርጎራ አካባቢ የኢትዮጵያ መንግስት ንብረት የሆነ ሄሊኮፕተር መውደቁ ተሰምቷል። ይህ መረጃ ከተሰማ በኋላ የፋኖ ኃይሎች በወሰዱት እርምጃ የተመታ የጦር ሄሊኮፕተር ነው የሚሉ ታጣቂ ቡድን ደጋፊዎች መረጃዎችን በስፋት እያሰራጩ ይገኛሉ። በሄሊኮፕተር ውስጥ ባለስልጣናት፣ የሚዲያ ባለሙያዎችና ሌሎችም እንዳሉበት ተገልጿል። ከዚህ በተቃራኒው እነዚህ መረጃዎች የተሳሳቱ እንደሆኑና ሄሊኮፕተሩ የወደቀው በቴክኒክ ብልሽት ሳቢያ እንደሆነ የተጎዳም ሰው እንደሌለ ማስተባበያ የተሰጠ ይገኛል። እስካሁን መንግስት ጉዳዩን በተመለከተ የሰጠው ይፋ መግለጫ የለም። የብልጽግና ጽሕፈት ቤት ኃላፊ ከሀገር እንዳይወጡ ተከልክሏል እየተባለ ነው። የሲዳማ ክልል ብልጽግና ጽሕፈት ቤት ኃላፊ አብርሃም ማርሻሎ አርብ ማታ ከሀገር ለመውጣት ቦሌ ኤርፖርት ቢደርሱም የደህንነት ሰዎች ይዘው ጥያቄ ካቀረቡላቸው በኋላ በመጨረሻው ሰዓት ከሀገር እንዳይወጡ ከልክለው ወደ ሐዋሳ እንዲመለሱ አድርገዋቸዋል የተባለው አብርሃም ማርሻሎም ለሚመለከተው አካል ሳያሳውቁ ወደ አሜሪካ ለመጓዝ የተንቀሳቀሱት ለምን እንደሆነ ማረጋገጥ እንዳልተቻለም ሰምቷል። ሰሞኑን የክልሉ ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ ከክልሉ ርዕሰ መስተዳድር ደስታ ሌዳሞ ጋር የፖለቲካ ሽኩቻ ውስጥ በመግባታቸው ከስልጣን ወርደው መታሰራቸው ይታወሳል። አለማየሁ ተጠረጠሩበት ተብሎ የቀረቡባቸው የሙስናና በስልጣን መባለግ ክሶች ከደስታ ሌዳሞና አብርሃም ጋር በትብብር የፈጸሙት እንደሆነ በስፋት ይታመናል። ለዚህም ማስረጃ ሊሆኑ የሚችሉ ሰነዶችን አለማየሁ ከመታሰራቸው በፊት ለአንዳንድ ሰዎች ሲያጋሩ እንደነበር ማረጋገጥ እንደተቻለ የመረጃ ምንጮች አመልክተዋል። የብልጽግና ጽሕፈት ቤት ኃላፊ ወደ አሜሪካ ለመጓዝ ቦሌ አየር ማረፊያ የደረሱትም ሆነ በደህንነት ክፍል እንዳይወጡ የታገዱት ከዚህ ከሰሞኑ የክልሉ ፖለቲካ ሁኔታና አለማየሁ ያወጡ ካሉት በሰነድ የተደገፈ ምስጢራዊ መረጃዎች ጋር ሊያያዝ እንደሚችል መረጃውን ያሰራጩት አካላት ያምናሉ። ጠቅላይ ሚኒስትር አብይ አህመድ እኔ በህይወት ያለው መምህራን መኪና ኑሯቸው ከማየት በላይ የሚያስደስተኝ ነገር የለም ሲሉ ተደምጠዋል። ከመላው ኢትዮጵያ ከተውጣጡ መምህራን ተወካዮች ጋር ውይይት ያደረጉት ጠቅላይ ሚኒስትሩ እኔ በህይወት ያለው መምህራን መኪና ኑሯቸው መኪናቸውን በሚያስተምሩበት ትምህርት ቤታቸው በር ላይ አቁመው ሲያስተምሩ ከማየት በላይ ለኔ ደስታ የለም ያሉ ሲሆን ውስጡን የተሰሩ ያሉት ስራዎች ሲሳኩም የመምህራን ጥያቄዎች ምላሽ ያገኛሉ ብለዋል። የመምህራን ጥያቄ በደሞዝ ጭማሪ ብቻ የማይመለስ መሆኑን አንስተው የደሞዝ ጭማሪው ላይ ብቻ ትኩረት ከተደረገ ያለችው ተበልታ ታልቃለች ብለዋል። ከፍተኛ ልምድ
የዳኝነትና አገልግሎት የነበራቸው የጠቅላይ ፍርድ ቤት 3 ዳኞች ስራቸው መልቀቃቸው ተሰምቷል። በእስር ፍርድ ቤቶች ከረዳት ዳኝነት ጀምረው እስከ ፌዴራል ጠቅላይ ፍርድ ቤት ከ20 ዓመታት በላይ የሰሩ የዳበረ ዕውቀትና ልምድ ያላቸው 3 የፌዴራል ጠቅላይ ፍርድ ቤት ዳኞች ስራቸውን በፍቃዳቸው መልቀቃቸውን ሪፖርተር ዘግቧል። 3ቱም ዳኞች ለፌዴራል ዳኞች አስተዳደር ጉባኤ ጽሕፈት ቤት ባቀረቡ ተመሳሳይነት ባለው የሥራ መልቀቂያ ደብዳቤም በተሰጠኝ ኃላፊነት ሀገሬንና ሕዝቤን አቅሜ በፈቀደ መጠን አገልግያለሁ። አሁን ግን በግል ምክንያት በስራ መቀጠል የማልችልበት ሁኔታ ስለተፈጠረ ከዳኝነት ስራ ለመልቀቅ ተገድጃለሁ በማለት የመልቀቂያ ደብዳቤ አቅርበዋል። ጽሕፈት ቤቱም ጥያቄያቸውን በመቀበል መልቀቂያ ያቀረቡት 3ቱም ዳኞች በስራ ላይ በነበሩበት ጊዜ በስነ ምግባር ጉድለት ምክንያት ተቀጥተው የማያውቁና መልካም ስነ ምግባር እንደነበራቸው በጽሕፈት ቤቱ ኃላፊ ቡላ ዋጋሪ ቦርቶላ ፊርማ የተረጋገጠ ማስረጃ ተሰጥቷቸዋል። ከግንቦት 20 ቀን 2017 ዓ.ም ጀምሮ ከፌዴራል ጠቅላይ ፍርድ ቤት ስራቸውን የለቀቁት ዳኞች ሀብታሙ እርቂውና አስፋው፣ ረዲን ከድር ኦስማንና ብርሃኑ መንግስቱ ቱሉ ናቸው። በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 የትምህርት ዘመን እስከ 65% ድረስ የትምህርት ቤት ክፍያ ጭማሪ እንዲያደርጉ እንደተፈቀደላቸው ተሰምቷል። የጭማሪውን ጣሪያ 65% መጨመር እንዲችል የተፈቀደለት ግን አንድ ትምህርት ቤት ብቻ ነው ተብሏል። የከተማው ካቢኔ ባጸደቀው ግል ትምህርት ቤት አገልግሎት ክፍያ አሰራር ስርዓት ረቂቅ ደንብ ቁጥር 194/2017 መሰረት በ2018 ዓ.ም የትምህርት ዘመን ከ1585 የግል ትምህርት ቤቶች ውስጥ 1227 ያሉ እስከ 65% ብቻ የትምህርት ቤት ክፍያ ጭማሪ ማድረግ እንደሚችሉ የአዲስ አበባ ከተማ የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ዋና ስራ አስኪያጅ ኢዘዲን ሙስባ ለሪፖርተር ጋዜጣ ተናግረዋል። በ2018 ጭማሪ ያደርጋሉ ተብሎ የሚጠበቁ 1227 ትምህርት ቤቶች አስቀድሞ የክፍያ ጭማሪ መነሻ ሐሳባቸውን አቅርቡ ሲባሉም የዋጋ ግሽበት ጨምሯል በሚል ያቀረቡት ጭማሪ አስደንጋጭ ነበር ብለዋል። ከትምህርት ቤቶች ውስጥ 10% የሚሆኑት ብቻ እስከ 50% ጭማሪ ሐሳብ ያቀረቡ ሲሆን ቀሪ 90% ያህል ከ75 ከ263% ጭማሪ ማቅረባቸውን ተናግረዋል። ሆኖም ትምህርት ቤቶቹ ወላጆች፣ የከተማ አስተዳደሩ፣ የትምህርት ቢሮ፣ የንግድ ቢሮ፣ የፕላንና ልማት ቢሮ፣ የፍትህ ቢሮና የኢትዮጵያ ስታቲስቲክስ አገልግሎት በተሳተፉበት ጥናት ካለው ነባራዊ ሁኔታ ጋር አብሮ ሊሄድ የሚችልና በሚቀጥሉት 3 ዓመታት የሚኖር የዋጋ ጭማሪ ጣሪያ ይፋ መደረጉን አስረድቷል። የከተማ አስተዳደሩ ካቢኔ ክፍያ ጭማሪ ጣሪያውን ሲያስቀምጥ አንዱ መሰረት ያደረገበት ነጥብ የትምህርት ቤቶች ጥራት እንደሆነ ጠቁመዋል። በዚህም ትምህርት ቤቶች ከደረጃ 1 እስከ ደረጃ 4 ተብለው መስፈርት መለየታቸውን ገልጸዋል። ከነዚህም ውስጥ ጥራቱ የተሻለ የሚባለው ደረጃ 4 ትምህርት ቤት ነው ሲሉ ገልጸዋል። ደረጃ 4 የተሻለ ጥራት ያለው ትምህርት ቤት ነው። ጭማሪ ሲደረግም ከደረጃ 2 ጋር እኩል መሆን የለበትም። ስለዚህ ጭማሪውን በመቶኛ አለያይተናል ብለዋል። በዚህም ቅድመ መደበኛ ደረጃ ትምህርት ቤቶች ዋጋ ጭማሪ የሚያደርጉ እስከ 45% ብቻ ነው ሲሉ ተናግረዋል። 45% ጨምሩ ማለት ሳይሆን ከ0 ጀምሮ 10፣ 30፣ 45% መጨመር ይችላሉ። ነገር ግን ከዚህ በላይ ማለፍ አይችሉም ብለዋል። አንደኛ ደረጃ ትምህርት ቤቶች እስከ 40%፣ መካከለኛ ደረጃ ትምህርት ቤቶች እስከ 45%፣ ሁለተኛ ደረጃ ትምህርት ቤቶች እስከ 55% ዋጋ መጨመር ይችላሉ። በጣሪያው መሰረት 144 ትምህርት ቤቶች እስከ 40%፣ 591 ትምህርት ቤቶች እስከ 45%፣ 378 ትምህርት ቤቶች እስከ 50%፣ 47 ትምህርት ቤቶች እስከ 55%፣ 66 ትምህርት ቤቶች እስከ 60% ሊጨምሩ እንደሚችሉ ተገልጿል። ከሁለተኛ ደረጃ ትምህርት ቤቶች አንድ ትምህርት ቤት ብቻ የመጨረሻውን ጣሪያ ማለትም እስከ 65% ክፍያ መጨመር እንደሚችል ኢዘዲን አመላክተዋል። ለከተማ አስተዳደሩ ከሚገኙ 1585 ትምህርት ቤቶች መካከል 358 ያሉ በ2016 ዓ.ም የትምህርት ዘመን የጨመሩ ስለሆኑ በቀጣዩ ዓመት እንደማይጨምሩ ገልጸዋል። እነዚህ ትምህርት ቤቶች ክፍያ መጨመር የሚችሉት በ2019 ዓ.ም እንደሚሆን መናገራቸውን ሪፖርተር ዘግቧል። እስራኤል አሁንም በኢራን ላይ ጥቃት ልትሰነዝር ነው። ነዋሪዎች አካባቢውን እንዲለቁ የታዘዙ ሲሆን የኢራን መሪዎች ከሀገር ለመውጣት በድርድር ላይ ናቸው ተብሏል። የእስራኤል ጦር በኢራን የሚገኙ ኒውክሌርና የጦር መሳሪያ ፋብሪካዎች ዙሪያ የሚኖሩ ነዋሪዎችን አካባቢያቸውን ለቀው እንዲወጡ አዟል። ይህ ትዕዛዝ የመጣው እስራኤል በእነዚህ ስፍራዎች ላይ ከፍተኛ ጥቃት ለመፈጸም እየተዘጋጀች ባለችበት ወቅት ነው። በተለይም የእስራኤል ጦር ቃል አቀባይ በአረብኛና ፋርስ ቋንቋዎች ባሰራጩት መልእክት ሁሉም የጦር መሳሪያ ፋብሪካዎችና ደጋፊ ተቋማት አቅራቢያ ያሉ አካባቢዎችን መልቀቅ እንደሚያስፈልግ ገልጸዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራን የኒውክሌር ጦር መሳሪያ እንዳታመርትና የሚሳኤል አቅሟን ለማውደም ጥቃቱ እንደምትቀጥል አስታውቀዋል። ይህ ትዕዛዝ የመጣው እስራኤል በአይሁድ ንጉሳዊ ቤተሰብ ላይ ተከታታይ ወታደራዊ ጥቃቶችን ከሰነዘረች በኋላ የኢራን መገናኛ ብዙሃንም እስራኤል በኢስፋሃን ከተማ በሚገኝ የመከላከያ ሚኒስቴር ተቋም ላይ ጥቃት እንደሰነዘረች ዘግበዋል። በተያያዘ ዜና የኢራኑ ጠቅላይ መሪ አሊ ካሜኔይ ምክትል ኃላፊ አሊ አስጋር ሂጃዚ ሁኔታው ከተባባሰ እርሳቸውና ቤተሰቦቻቸው ለሩሲያ የሚወጡበትን መንገድ ለማግኘት ከሩሲያ ባለስልጣናት ጋር ድርድር ላይ መሆናቸውን ኢራን ኢንተርናሽናል ዘግቧል። መረጃው የመጣው ከፍተኛ የኢራን አመራር በተገኘ መረጃ ሲሆን አንዳንድ ሌሎች ከፍተኛ የኢራን ባለስልጣናትም ተመሳሳይ ግንኙነቶች እንዳደረጉና አንዳንዶችም የመውጫ መንገዶቻቸውን እያጠናቀቁ እንደሆነ ተዘግቧል። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።